እንግዲህ ትላንትና ቅመሟ የቤት ስራ ሰጥተዋለች ለቡቡን ማለት ነው። አሁን ቡቡ የቤት ስራን በደንብ መወጣት አለብክ ማለት ነው። የሆነ ኤክስ ምናምን ሳይገባብህ በስነ ስርዓት መወጣት አለብህ የቤት ስራህን ማለት ነው። እና ጭራሽ ቅመሟ እኮ ዛሬ ምርጫ ውስጥ ገባት። ኧረ ወይኔ ሁለታቸው ተቀጣጥረው እኮ ነው የመጡት ሀይሚና እንትና ማለት ነው ቅዱስ ማለት ነው። እና ሀይሚ እኮ በስመአብ የእውነት በቃ ትወናሽ እኮ በስመአብ 100% ነው። አቤት ሰው ማሳመን ስትችይ ማለት ነው። እና ቅመምዬ ይበቃናል፣ እረ ይበቃናል፣ እረ በስመአብ። እና የራሳችን አሁን ፊክስ የምታደርጉበትን ትላንትና ስለጀመርሽው ጎበዝ አሁን ከአሁን በኋላ የብሩክ ስራ ነው። ያንቺም እንትን ይኖርበታል ብዬ አስባለሁኝ። ግን ግዴታ የእሱን ማወቅ አለባት ብዬ አስባለሁኝ ብሩክ ማለት ነው። ከልጅቷ ሊንዳ ነቻ ስሟ ከሊንዳ ጋራ ምንም እንደሌለ እኮ እኛ ቃለን ከእሷ ጋራ እኛ እናቃለን። ቢኮዝ ባለፈው ስለተናገረ ማለት ነው። አሁን ነገ ቁጭ አድርገህ ሁለታቸውን መናገር አለብህ ማለት ነው። ከዛ በቃ የእሷም እንደዛ ከታደርጋለች። በሁለት ቀን በሶስት ቀን የሚመጣ ፍቅር የለም። ፍቅር ጉፋን አይደለም እንዴ! በመላመድ ፍቅር ይመጣል ወይ ብሎ እኮ ከቦስ ጋራ እየተከራከረ ነበረ ቅዱስ ማለት ነው። ሜቢ ያው የስራውን መጨረሻው ነው ብዬ አስባለሁኝ። ስጦታ ምናምን ይዞ ነው የመጣው በሱ ፊት ጭራሽ እሱ ይሆን እንትን ላይ ብሩክ የለቀቀው? አይ እሱም አይሆንም። እና ደግሞ ቦስን ለምንድን ነው የምትጮሁበት? ቅዱስ ለምን አወራው ምናምን ምን አገባችሁ እንዴ? ከቦስ ከብሩኬ ከሀይሚ ጓደኝነት እኮ ከጓደኝነት በላይ ናቸው። እና ቦስን አትጮሁበት ዝም ብላችሁ ማለት ነው። ትላንትና በጣም ነው የተቆጣቻችሁ ሀይሚ ማለት ነው። እና የእናንተን አሁን ትማራላችሁ ብዬ አስባለሁኝ። በዛሬውን እንዲታረቁ ጥሩ ኮሜንት እንድትጽፉ ማለት ነው። መታረቃቸው ኦልሬዲ ታርቀዋል እኮ አጻጻፋቸው አስተካክሎ ማለት ነው። ቦስ የጓደኛ ጥግና ያየሁበት እኔ ማለት ነው። ማርያምን እሱ እንደዚህ አይነት ኬዝ ባይገባ ሜቢ ሊቀጥሉ ይችሉ ነበረ። እሱ በየቀኑ እየጨቀጨቃቸው ካሜራ ፊት ምናምን ያንን ትንሽ የሚዟቸው ይመስለኛል እንጂ ሊቀጥሉ የሚችል ነበር፣ አይታወቅም። ይሄንን የጓደኛ ጥግ የሆነ ልጅን አታስቀይሙት ማለት ነው። እና እንከባበር ማለት ነው። ሰላማችሁ ይዛል።